ተጎድቷል አልኩሽ አይደለ? ጃኒ ደግሞ ትንሽ ተጎድታች። በቃ መኪናው ነው። ከዛ ውጪ ማውራትም አልፈለኩም። ሌላም ሶስተኛ ሰው ነበረ፣ ግን አይ ዶንት ኖ ለምን እሱ ሜንሽን እንዳላረጉት ስሙንም ብዙ አላውቅም። ግን ይሄ ሁሉ እሷ በአንድ ጊዜ መጣ። በጣም ተጎድተው በጣም በቃ በጣም ከሱ እሱ ተጎዱ። ሌላ ከዛ ደግሞ ኮሪደር ልማቱን እንጠይቃለን። በጣም ደደብ የወረደች መሆኗን የምታውቀው እውነት ነው የምላችሁ። ሎግ ማድረግ የማታዩ ህይወት እንዲሆን ነው የምመኘው። እንደዛ የሆነ እኛ መጠየቅ አለብን። የኮሪደሩ ልማት አበባው ዋጋ የተከፈለበት፣ እኛ ደግሞ እሱን ነው ማወቅ የምንፈልገው። እነዚህ ልጆች እኮ ለእናታቸው ልጆች ናቸው። እሷ ልጄ ተሰደበች ብላ የተንገበገበች ሴት የሰውን ልጅ ግን ከአበባ በላይ ከሰው ልጅ በላይ አበባን ያስበለጠች ጨካኝ ሴት ነች። በጣም ታዲያ ቀይ ልብስ ለብሳ ልጇ ይዛ ትምህርት ቤት ነው ምንድነው ስታደርሳት ለቀቁላት። ግን አሁንም መታ ትፎክራለች። እንግዲህ የኛው እኮ እንደዛ ፎቶ አንስተው ከለቀቁላት የት እንደምትሄድ የት እንደምትገባ እያሳዩት ነው። ግን መልሳ ደግሞ ዛሬ ምንም እንደማይመጣባት ታወራ ነበር። ምንም አይመጣብኝም። ይህን ያህል የኢትዮጵያን መንግስት የናቀችው፣ ይህን ያህል የህግ አካላቶች የናቀችው ማንን ተማምና ነው? እንደገና ደግሞ እኔ አሁን ሆስፒታሉ ራሱ ይሄ ሆስፒታል የሆነ ነገር ካላረገ ሆስፒታሉ ራሱ ሰሞኑ በቃ ፎቶግራፉ እየተለጠፈ የሆስፒታሉ ስሙ ይጠፋል። አሁን ጸጥ ብለዋቸዋል፣ መግለጫ ስላወጡ ነው ማለት ነው። ግን ታያላችሁ ምንም አይነት እርምጃ ካልተደረገ፣ ምንም አይነት ክስ ካላሳዩ ሆስፒታሉ ታይታላችሁ። እንደገና ቲክቶክ ይሞላዋል፣ የቲክቶክን ቦታ ይሞላዋል። ኖ ሆስፒታሉን ማጨናነቅ መቻል አለባችሁ። እውነቴን ነው የምላችሁ። ሆስፒታሉን ፕራይቬሲያችንን የማይጠብቅልን ብላችሁ ማጨናነቅ አለባችሁ። ሲጀመር እንደዛ ነው የሚደረገው። እኔ በሰለጠነ ሀገር አንድ ሆስፒታል ከፍላችሁ የምትታከሙበት፣ እኔ ኢትዮጵያ ውስጥ እኮ ነው 20 ብር ሰጥቶ ዘበኛውን አስገባኝ ተብሎ የሚለመነው እንዴ! ልትታከሙ ለዘበኛ መስጠት አለባችሁ። የሌለ ተሰምቶ የማይታወቅ እኮ ነው። ሰው እኮ የሚከፍለው ታክስ የሚሰጠው ታክስ አገልግሎት እንዲያገኝ ነው እንዴ! እነዚህ ደግሞ ጭራሽ አሁን እሷ ደግሞ የምታደርገው እናንተ እንደውም እውነት ለመናገር መንግስትን በኃይለኛው እንዲጠላ የሚያደርጉትም እንደዚህ አይነት ሰዎች ናቸው እንዴ! ለአንዱ እናት ለአንዱ እንጀራ እናት የሆነ አይነት አመለካከት ነው ያለው አሁን ላይ እንዴ! እንደዚህ እየተናገረች ወጥቶ እንደዚህ ትክክል አለመሆኑን ካላሳየ ሌላ ሰው ታዲያ ምን አደረገ? ሌላው ምንም ያጠፋው ነገር የለማ። ማሳደብ ይቻላል ማለት ነው። ማንም ሰው እንደፈለገ የወጣ አፉ መክፈት ይችላል ማለት ነው። ከዚህ በፊት ተናገረች። ማንን ነው ብትታነቂ ይሻልሻል፣ ገመድ አሲድ ደፋባታለሁ። እነዚህ ሁሉ በቃ በንግግር እንኳን የሚያስቀጡ ነገሮች ላይ እንኳን ማንም የከሰሳት ሰው የለም ኢትዮጵያ ውስጥ። ማን ነው እንደገና ደግሞ ምንድነው አውቲዝም ያላቸው ልጆች ስትሳደብ ምን ስትል ማንም በቃ ለዚህ ስለሆነ ነው እቺ ልጅ እንትን እያለች እየባሰባት የመጣ። ባለስልጣን ግንኙነትም ካላት እኮ ህግ ነው ብሎ ህዝብ ካመፀ ህዝብ እኮ ነው መንግስት መሆን የሚችለው። በእንደዚህ አይነት ነገር ለማነው አሁን ቅድም ስሙ ጠርተሽ የነበረው ልጅ መጀመሪያ እሱ ከባለስልጣኖች ጋር ስለሚሄድ ነው እንደዚህ ነው ህዝብ የሚሳደበው፣ እንደዚህ ነው ህዝብ የሚያንቋሸው እየተባለ ጸጥ ሲባል ቆይቶ በኋላ ሙሉውን ህዝብ ሲቆጣ አይደል እንደ ወደ ህግ ያቀረቡት። አሁንም እቺ ሴት ለሆስፒታሉ መጀመሪያ መደረግ አለበት። ሁሉም ኢትዮጵያውያን ይሄን ሁላ መጥፎ ነገር እያያችሁ ይሄን ሁላ ሴቶች በጾታቸው ሄደው አስወረዱ፣ እንደዚህ ነው በመልካቸው በብዙ ነገር የምታደርገውን ነገር መከሰስ አለባት። በተለይ ደግሞ ሆስፒታሉ አሳልፎ የሰውን ሚስጥር የሚያወጣ ከሆነ ሆስፒታሉም ራሱ ሰው አመፅ ማድረግ አለበት። አመፅ ካደረገ በኋላ ህዝቡ የዛኔ ሆስፒታሉ ይከሳታል፣ እሷም ወደ ቦታዋ ትገባለች ማለት ነው። እሱ እኮ ነው የምልሽ፣ እሱ እኮ ነው እንጂ ዝም ብሎ እንዲያረገች በህግ መሄድ አለባችሁ። በህግ ኤአይ ትሆናለች ያላለም የሆነ እንደማበድ የሚያረጋት ነገር የሆነ እነዚህ ባላገሮች ቃቢ ምናምን የሚሉት ነገር አለ አይደል? ስሙ አቀራረቧም ወንድ አበጣጣጧም ይሄ ስጋ የምታመጣው ምናምን
የሆነ አይኗ አጠናክራ የምታወራው ነገር ምናምን የሆነ ነገር ላይ ዋላማ አለ። በጤናው ሰው እንደዚህ አይሆንም። እኔ የገረመኝ እውነት ስለ እውነት አሁን ሁላችንም እንድናውቅ ማወቅ የምፈልገው ይሄንን ተናግራ መንግስትን ይሄን ተናግራ ያልተከሰሰች ሴት በጃኒ ትከሰሳለች ብዬ እንኳን አላምንም። የበታችነት ስሜት የሚሰማሽ ለምን? እኛ የምንኖረው ኑሮ ስለማትኖር። እኛ እኮ የምንኖረው ኢሮፕ፣ አሜሪካ በየሁሉም ዓለም ነው። ኮራ ብለን ነፃነት ባለበት ሀገር እንደዚህ ተናግረሽ እንኳን የሆስፒታል ስም አንስተሽና ለሆነ ሰው ያለ አግባብ ከተናገርሽ ራሱ ህግ የምትቀርቢበት ሀገር ማነሽ? መሶ ግን ያው ተረግጠሽ መሶ አይነት ደጋፊ እንደዚህ አይነት ነገር የሚደግፍ ሰው በችግር ውስጥ ይለፍ። ኖ ራሄል፣ እኔ ምን አለ መሰለሽ እንደዚህ አይነት ነገር ሴት ልጅ ሆና በሴት ልጅ ለሴት ልጅ የማታስብ ከሆነ እኔ አልወድም። እውነቱን ልንገራችሁ፣ ወንዶች ደፍረው እንኳን እርስ በርሳቸው እዛ ጋር ይደባብሱታል። ሴት ግን ስትሆን የሆነ ነገር ስታደርግ ከወንዶቹ በላይ ሴት ናት ኮመንት የምትጽፈው። ልክ ልኳን ንገርልኝ፣ የት አባቷን ስና እንዲህ ነው እንጂ ምን አባቷ ታመጣለች? አሳፋሪ ሀሳብ አዋረደችን ምናምን። እሷን ሳይሆን እናንተ ሰፖርት የምታደርጉት በተቃራኒ ነው። እና እንደዚህ አይነት ሰዎች አልወድም እኔ። አንቺ ልትወጂኝ ትችያለሽ፣ ነገር ግን የምትወጂኝ በትክክለኛ መንገድ መሆን አለበት። ሌላውን አታክ አድርገሽ እኔን ብትወጂኝ ነገ እኔንም ደግሞ አታክ ከሚያደርገኝ ጎን ትቆሚያለሽ ማለት እኮ ነው። ገባሽ? እኔ ሊያሾ እኮ ሌላ ሰው አታክ ሲያደርጋት እናንተም ራሷ እየታዘባችሁኝ ከሷ ጎን ነበርኩኝ። ተው ቲክቶክ ዩቱብ እንዴት እንደሚዘጋ እንኳን እያወቅኩኝ አንድ ቀን ሰፖርት አድርጌ አላውቅም። እውነት ነው የምላችሁ። አንድ ቀን እንደውም ለሚቀጥለው ዩቱብ እንዴት እንደሚዘጋ ነው የምናስተምረው። እውነት ዩቱብ እንዴት እንደሚዘጋ መጥቼ እኔ ኩዊን አትናገርም እኔ እነግራቸዋለሁ። ባለፈው ጸጥ ያልናት ልጇ ታሳድግበት ብለን ነው። ከዚህ በኋላ ግን ዩቱብ ራሱ እንዴት እንደሚዘጋ እንናገራለን። አስወር ነው የምላችሁ። እንደው ክፉ እኔ የፈለገ እንደው ልናገር እችላለሁ፣ ግን በዛ ደረጃ ክፉ መሆንን አልፈልግም። እናንተ እኮ ናችሁ እየደገፋችሁ እዚህ ቁጭ የምታረጓት። ነገ የእናንተን ልጆች እየሰደበች አውቲዝም ብላ የልጆችን እናት የሰደበች ሴት እኮ ነች አይደል እንዴ? እኔ ባሌ ቢነካ አሲድ ደፋባታለሁ ያለች ሴት ናት። አሲድ የሚደፉ ወንዶችን እየተቃወማችሁ ቁጭ ብላ ግን አሲድ ደፋለሁ ስትል እኮ እኔም እንዳንቺ ነው ማድረገው የምትሉ ሴቶች አላችሁ። ወለየዋይ እንዴት ነሽ? ያ አላችሁ እንደዛ የምትሉ። አሁን ደግሞ ወጣ ጃኒ ምን ያደረገች? እኔ ጃኒ ኩያይም አይደለችም ቱ ቢ ኦነስት። ንገሬ እንጓልዬ። አረ ማወቅ ያለባቸው ሰዎች እነሱም ጠርተን እዚህ ከተሰበሰቡ በኋላ ምን እንደሚደረግ ነግራቸዋለሁ። ከዛ በኋላ ዩቱብም አይኖራትም። እኛ እኮ አሳዝናን ነው ጸጥ ያልነው። ባለፈው እናንተ ሪፖርት ብቻ አይደለም የሚደረገው፣ ሌላ ነገር መደረግ አለበት። ግን እኛ ልጅ አላት ብለን ነው ጸጥ ያልናት። እንደዚህ እየባለገች ከሄደች እሱ እንጀራ እንትኗንም እንዘጋባታለን ካስፈለገ። ባለጌ የእሷ ብቻ አይደለም፣ ከዛ ለሌሎችም ትጠቀሙበታላችሁ። እንዴት አድርጋችሁ ዩቱብ ያላቸው የሚሳደቡ የሴት ክብር የሌላቸው ሴቶች ሆነው የሴትን መውረድ የሴትን እድገት የማይፈልጉ ትላልቅ ሰዎች የእነሱ ሁሉ ይዘጋል ማለት ነው። ከሌላ ትማሩና ከዛ ሌላም ትጠቀሙበታላችሁ። የምትሄድበት መንገድ ጥላዋን እንደማታምን ሆና ነው የምትሄደው። ጥላዋን እንደማታምን ሆና ነው የምትሄደው። የእውነት ኦልሬዲ እኮ ልጇ ቤተክርስቲያን ልጇን አሳቅፋ ሰው ባለፈው እዚህ እንደውም አንዱን ፎቶ ለራሷ ልኬላት ኬታ መጣሽው አለች። ሰው እኮ ልንገራችሁ አይተኛም እኮ አስወር ነው የምላችሁ። ሰው አይተኛም። ጠላታችሁ የሚመጣው ከሩቅ አይደለም ከራሳችሁ ከዛው አካባቢ ነው። እኔ ብዙ ጊዜ ነው የምላችሁ አንድ ሰው የኛ ሰው በጣም በሚያሳዝን ሁኔታ ሊጎዳችሁ የሚመጣው ከራሳችሁ ከውስጣችሁ ነው። ከቤታችሁ ውስጥ ነው። ከጀርባችሁ ከውስጣችሁ ውስጥ ነው። ሰው አውጥቶ ነገራችሁን ሁሉ አሳልፎ የሚሰጣችሁ መስሏት ነው። እሷ የሰውን ታሪክ ስታወራ የከሌን ስትል ከሌን ስትል የራሷ ታሪክ በጣም በሚዘገንን ሁኔታ ሊወጣ እንደሚችል አታውቅም። ለልጇ እያልን ስለምንተዋት ነው እንጂ እሷ ግን ልጇን አትወዳትም፣ ልጇን አትፈልጋትም። ልጇን እውነቴን ነው አትፈልጋትም።
ምክንያቱም ልጁን የሚፈልግ ሰው አይደለም ንግግሩን አካሄዱን እኮ ይጠነቀቃል። እኔ የማወራው ንግግር ልጆቼን ዋጋ እንዲያስከፍል አልፈልግም። እኔ አሁን ጂጂኪያ ነውት ሳምሪ ምን አርጋ ነው እንዴ? እውነት እናውራ ከተባለ ሳምሪ እኮ ጥፋት አጥፍታ አይደለም። እናቷ ባለጌ ስለሆነች እኮ ነው ዛሬ ሳምሪ እንደዚህ እንድትወድቅ እንድትታመም ያረጋት እኮ በእናቷ ምክንያት እንጂ ሳምሪ በራሷ በግሏ ምን ብላ ተናግራ ነው መስሏት ቂን አለች። ዛሬ ላይ ምን ሆናለች? ምን ህዝቡን ነክታ ነው? ግደለው ብላ ነው? እረደው ብላ ነው? አይደለም። በእናቷ ምክንያት ነው የወደቀችው። ይችም ልጅ ያልገባት ነገር በልጇ ነው። የልጇ ፎቶ፣ የልጇ ትምህርት ቤት፣ የልጇ ሁሉን ነገር መቼም ሰው የማያውቅ ሆኖ አይደለም። አንዳንድ ጊዜ ሊሚቷን አታውቅም። አሁን ሊያሾ በእውነት ነው የምላችሁ መውጫው ጠፍቷታል። አስዋር እመኑ መውጫው ጠፍቷታል። ኦልሬዲ ገባችበት። አሁን ካቆመች ፈሪ ልትባል ነው። ምን ፈራሻ ምናምን ልትግን ትላለች። ታያላችሁ። እቺ ቃሌ ነች። እሷ ሚዲያ ላይ ወጥቼ ይቅርታ ልልም እንደዚህ ያለም በሆነ በሌላ መንገድ ልትመጣ ትችላለች። እኔ እንደዚህ የሚሰማቸው አልመሰለኝም ብላ ትመጣለች። እኔ እንደዚህ ብዬ አድጌ ብቻዬን ብላ እያለቀሰች ትመጣለች። እያለቀሰች ትመጣና ከዛ ነው አሁንም እኮ ይንሻ ታርገዋለች እኮ ልክ የሴቶች ጉዳት ሲነሳ ልክ እኔንም እኮ መለሰበር ይመስላችኋል? እኔም እኮ እንደዚህ ያንን ሁላ ሰው የቀጠቀጠች ያንን ሁላ ሴት ያዋረደችው ያንን ሁላ ታዋቂም ይሁን ምናምንም ያዋረደችው ትረሳና እሷ እዛ ቦታ ላይ ሆና በቃ ልክ እንደተጎዳች ሆና ልታወራ ትፈልጋለች። እንደውም እሷማ ቡሊ ይህንን ሁላ ሴት የምትሳደብ የምታዋርድ አንደኛ ቡሊ ገኒ እኔ ጂጂማ ይቅርታ የምጠይቀው ጌም ስላለባት ለጌሟ እንድትሄዱላት ነው። ጌሟ እየቀረበ ስለሆነ 3 ሳምንት ምናምን ልጇን በህይወት ያጣች ሴት ይቅርታ ብትሏት ልጇ ይመለሳል? ጋይስ ንገሩኝ እስቲ። ይቅርታ ቀላል ነው። ይቅርታ መቀበል ከጌሙ በኋላ ተመልሳ ትሰድባቸዋለች። ባለፈውም እንደዛ አድርጋለች። ከጌሙ በኋላ ስትሳደብ ነበር። አሁንም ጌሙ ስለደረሰ ነው ይቅርታ ያለችው። ማን ሄዶ ያጫውታታል? ማን ይሰጣታል? ከዛ ደግሞ ተሸንፋ ስትወጣ ትሰድባቸዋለች። እንደዚህ ያላችሁ ራሳችን ቃሌ እንዳትረሷት። አሁን እየሰማችሁኝ ነው። ልክ ከጂጂኪያ ጌም በኋላ እንደምትሳደብ እንደገና ቁጭ ብላ የዛኔ ተመልሳችሁ ኩዊን ቤት ኑና ብለሽ ነበር በሉኝ። እሺ ያ ልክ ነሽ እኮ ጄሪዬ ናተይ ቴንክ ዩ ማይ ዲር ዌልካም። ልክ ነሽ እኮ ይቅርታ የምትጠይቀው ጌም ስለደረሰባት ነው። አለቀ። እንደዚህ አይነት ሰዎች ደግሞ ይቅርታ ጠየቀች ምናምን እንዴ! ይቅርታ ከመጠየቋ በፊት እኮ ጃኒን ሞቷን የተመኘች ሴት ነች። ያውም የልጅ ልጇ ትሆናለች። ኢማጂን እስቲ አስቡት። እኔ ዝም ብዬ 24 ሰዓት ሙሉ አለምንም ነጥብ በሌለው ነገር መጥቼ ቁጭ ብዬ ተጠያቂ ሆነው እየታሰሩ አይደል ያሉት እንዴ? አብይን ሰድባ ካልታሰረች፣ አዳነች አቤቤን ሰድባ ካልታሰረች፣ ካልተጠየቀች ገባሽ? ምን ልትይ ትችያለሽ? እኔ ከዚህ ክስ አስተላልፋለሁ። የሆነ ሰው ግን ማለት አንዳንዴ ፔቲሽን እናሰባስብ እንደ ብዬ ሁሉ አስባለሁ። በቃ የሴቶች ጉዳይ ሚኒስቴርም ሴቶች ጉዳይ ቢሮ ማየት ያለበት ጉዳይ ነው። ይሄ ግን እንዴት ማለት እነ ጆርዲ እንዴት ከሴቶች ኢትዮጵያ ካሉት የሴቶች መብት አስከባሪ ጋር እንዴት ከነሱ ጋር ማውራት አልቻሉ? በዚህ ጉዳይ እነሱም ግራ ገብቷቸዋል። የሆነ ሰው ደግሞ ስቶሪው ላይ ለጥፎ አይቻለሁ ትላንትና። ባለስልጣን ጠብሶ አገሪ ያዙኝ ልቀቁኝ ማለት አያዛልቅም፣ ስልጣናቸው የወረዱለት እናንተም በእጅ ትገባላችሁ ሚል አይቻለሁ። ለእሷ ይሁን መልእክቱ አላውቅም። ግን እውነት ለመናገር ምንድን ነበረ ጥበቃ ታውቂያለሽ አይደል? ጥበቃ ከለላ በህግ ጥበቃ ጠይቃለች። ያ ይሆናል። እሷ ምንድናት? የፓርላማ አባል ናት፣ ባለስልጣን ናት። የምንድነው ለማታሰር ከለላ ነው ምንድነው ጥበቃው ማለት? ከዚህ በፊት ከአብርሃም ጋር
ይሄ የእውነት ነገር ነው የምነግራችሁ። አብርሃምን አወቅሽ አይደል? ያ የኢትዮ ፕሪቪሌጅ ሜምበር ናት። ከእሱ እንደሱ ከመሆኗ በፊት ከእሱ ጋር እንደዛ ከመሆኗ በፊት ከለላ ጥበቃ አድርጉልኝ፣ ከለላ ለእኔም ለልጄም ብላ ጠይቃለች በእውነት። ከዛ ዩቱብ ላይ ወጣቱን ምን ማስተላለፍ ምን መናገር እንዳለባት እናገራለሁ ብላ ከለላ ተደርጎላታል። እውነት ነው የምነግራችሁ። ይሄ አባቴ ሙት እንትና አብርሃም ምንም ነገር የለም እዛ አካባቢ ይሰራል ምናምን፣ ግን የተለየ ነገር ኖሮት አይደለም። ወጣት ምናምን ማደራጀት ምናምን ነው። ግን በቃ እኔ ሚዲያ ላይ ወጥቼ ለምትናገራቸው ነገሮች ጠላት እንዳላበዛ ለልጄም ስለምፈራ ከለላ ይደረግልኝ። ከዛ በኋላ ከለላ ከተደረገልኝ ሁሉን ነገር አወራለሁ ብላለች። ከለላ ተደረገላት። ይሄ በእርግጠኝነት ነው የምነግራችሁ። ቆይ ከለላው ማለት ታዲያ እንደፈለገች ማንንም እየዘለፈች ስትፈልግ እየዛተች ደስ ሲላት የሆስፒታል መረጃ በእጄ ውስጥ አለ የትም አትሄዱም መግቢያ መውጫችሁን ሁሉን ይከታተላለሁ እያለች ሰውን እንደዛ እያስፈራራች የፈለገ ከለላ ቢኖራት ራሱ እንዴት ነው መከሰስ ማትችለው? እኔ እነዚህ ያጠቃቻቸው ሰዎች ራሱ ለምንድን ነው ኮስተር ብለው ሄደው ማይከሷት? ግራ የሚገባኝ ነገር ይሄ ነው። ከአቅም ማለት ከቁጥር በላይ የሆነ ተጠቂ ያላት እስካሁን ድረስ እኛ እንኳን በዚህ ሶሻል ሚዲያ የምናያቸው እንዴት ነው ከዛ ውስጥ አንድ ሁለት እንኳን ሄደው ክስ በመስረት ማይችሉት? አሁንማ በተቋምም ሁላ ጀመረች። ዩኒቨር ነው እኮ እሷ እኮ የሶሻል ሚዲያውን አቴንሽን እንዲከያዘችውም እኮ አንድ ስራ ላይ ናት። አቴንሽን ቆጣጠረች እኮ አታይም እንዴ? ይሄን አለች አትከሰስም ወይ? ቬሮኒካ ከሳት የለ ያራይት እኮ ገኒ ቬሮኒካ እኮ ከሳታለች እንትናም ከሳታለች አይደል? የቤቢ ሚስት አርቲስቷ ዳጊም ከሳት ፍርድ ቤት አንዴ ነው ሁለቴ አስቀርባታለች። ምንም አልሆነችም። ስለዚህ በቃ ማንንም የፈለገችውን ሰው እንደፈለገች ማድረግ ትችላለች። እሷ ከህግ በላይ ናት ነው ማለት ነው። በግልጽ አድርገው መንገር ያለባቸው ይሄን ነገሩና ቃለን ምን መንገር ያስፈልጋል? እያየሻት አሁን እኮ መንግስትን ሰድባ እንደዚህ ከህግ አካል ውጭ ከሆነች ሜሪ ስቶፕስ እኮ ኢንተርናሽናል እኮ ነው። የሀገር በቀል እኮ ብቻ አይደለም አለ እኮ ኦል ኦቨር ዘ ወርልድ። ስለዚህ ያንን የሚያክል ተቋም ከነካች ምን ተማምና ነው ስም ጠርታ እንደዛ አጣከ መግለጫ ሰጡ። ናርዲዬ ሰምተሻል? ደህና ዋላችሁ? አልሰማሁትም። እንዴት አልሽ? አይ ስቶሪያቸው ላይ ነው ዝም ብሎ የተባለ ያልተባለ ነገር ሰዎች እየጻፉ ምናምን ብሎ በቃ የማይረባ ከአንድ ድርጅት ከአንድ የሴቶችና የህፃናት ትልቅ ሆስፒታል ነኝ ከሚል የማይጠበቅ የሆነ ዝም ብሎ ተራ ነገር በቃ መልስ መመለስ አይነት ነገር ይሆናል። ግን ፕሮፌሽናል የሆነ ወይ አይደለም የጻፉት። አንደኛች ልጅ ያወራችው እኔ በጣም ልብ የተነካው ስለ ሜሪ ስቶፕ ጋር የሚመጡ ሴቶች አሉ። አሁን ብዙ ሴቶች አሉ፣ በተለይ ደግሞ ከሬፕ ጋር ተያይዘው ማለት ነው ሬፕ ተደርገው ያልተፈለገ እርግዝና ይዘው የሚመጡ እናቶች እህቶች አሉ አይደለ? እና እነዛ ሰዎች ሐኪሙን አምነው ሚስጥራቸው ይጠበቅልኛል ብለው የመጡ ሰዎች አሁን ነገ ጠዋት ላይ በቃ ሜሪ ስቶፕ ሴፍ ቦታ ጋ ነው በጥሩ ሁኔታ የማደርገውን ነገር በኮንፊደንሻሊቲ አደርጋለሁ ብለው መምጣታቸው ቀርቶ በአካባቢ ወዳለ ይሄ ባህላዊ ምናምን ሄድና ጭራሽኑ የሴቶች ሞት፣ የህፃናቶች ሞት፣ ብዙ ነገር የወጣቶች ሞት ይጨምራል። ምክንያቱም እዚህ ጋር ሚስጥራችን እየተጠበቀልን አይደለም። ምክንያቱም በቃ በአንየቹ ትንሽዬ ወጣት የሆነ ከፍ ባለ ቁጥር እነ ፊዮናን እነ አንቲያን ሁሉንም ነው የምትናገረው እና እሷ ብቻ ናት በቃ እዚህ ሶሻል ሚዲያ ላይ ሻይን እያደረገች መኖር የምትፈልገው በዚህ ሴቶችን የምታሽማቀቁ። አብዛኛው ጊዜ ካያቸዋት ደግሞ ብዙ ጊዜ የምትናገረው ሴቶችን ነው እና ከሷ የሚያንሱ ሴቶችን ደግሞ ወጣት ልጆችን ነው የምትናገረው እና እኔ ለሷ እፈራለታለሁ። የእውነቴን ነው የምልሽ። እኔ የምታወራው ነገር ምናምን ያስፈራኛል። አንድ እናት የሆነ ሰው በተለይ ደግሞ ኢትዮጵያ ውስጥ እየተኖረ ወተን እንኳን መግባት እንኳን አንችልም እያልን እንደዚህ ድፍረት አድርጋ ማውራቷ የአንድ ልጅ እናት ሆና ይገርመኛል። እኔ በራሴ እኔም እኮ ይሄንን ያልኩት ለልጇ ኃላፊነት የላት። እውነት በጣም ነው የምታሳዝነው ልጇ። በጣም በእርግጥ ልጇ ፊት እኮ ነው እሷስ የምትሳደበው። ሰምተሽ ከሆነ
አንድ ጊዜ የሰማ ሰው አለ። ሸርሙጣ ብላ ስትሳደብ ልጇ ከኋላ ሸርሙጣ ለማለት እንዴት እንደታገለች ውይ በስመ አብ። እውነት እናቴ ትሙት። አሁን ልጆቻችን ኮፒ የሚያደርጉት እኛን ነው። ዝም ብላችሁ ካያችሁ እኛ የምንናገራትን ነገር ነው እያዩ የሚያደርጉት። ገባሽ? ከዛ በኋላ ከዚህ ከኔ ጋር አትዋል፣ ከዚህ ጋር እንዳትውል፣ ከዚህ ጋር ጓደኛ እንዳትሆን የሚለው አይሰራም እኮ። ኦልሬዲ ልጅሽ አንቺን እያየ እኮ አንቺ ነሽ ሼፕ የምታረጊውን የምትሰሪውን እያየ ገባሽ? እንጂ እሷ ሺ ዶንት ኬር እኮ እዛች ጠባብ ሳሎን ቤት ቦታ እየቀየረች ኪችኑ እየተንጫጫ ሰራተኛዋን ጎንበስ ብለሽ ሂጂ ተንበርክከሽ ሂጂ እያለች እያመላለሰች ልጇን መኝታ ቤት ትቆልፍባታለች፣ ትጮኻለች፣ ትጣራለች። የሚያዳምጣት የለም። ከዛ ትሳደባለች። ይቺ ልጅ ምን ትሰማለች? ውጭ ሀገር ቢሆን ሊያሾ ልጇን 1 ደቂቃ መያዝ ትችል ነበር። ልጇን እኮ ኢሞሽናሊ ኔግሌክት አደረገቻት። በዚህ ታይም ላይ አብረሽ መጽሐፍ ማንበብ አሁን እኮ እሷ ስላላወቀች ነው እንጂ ወይ ደግሞ ስላልተማረች ነው እንጂ በጣም ብዙ ኮንቴንት ነበራት። አሁን ከልጇ ጋር ሆና መጽሐፍ በማንበብ ጌም በመጫወት ምናምን ብዙ አይነት ብር መስራት ትችላለች። እንደዚህ አይነት መጥፎ ነገር ከማውራት ህዝብና ህዝብን ከማጣላት እንደዚህ የሰውን ፐርሰናል ላይፍ ውስጥ ገብቶ እንደዚህ ከማድረግ ይልቅ በጣም ብዙ ትልቅ ኮንቴንት እናትነት በራሱ ዴይሊ የእናትነት ውሎ በራሱ እኮ ትልቅ ኮንቴንት ነው። በራሱ ስላላወቀችው ነው እንጂ የሚሰራ ብዙ ነገር አለ። ብታቅ እሷ ብታቅ የሚሰራ ልጇንም አልኩሽ እኮ ስትይዛት ስትወጣ እሷን ልጇን ለማጥቃት ሳይሆን የሚፈልጓት ለመሳም ነበረ። ገባሽ? አንቺ ጥሩ ስትሰሪ ልጅሽም ይወደዳል፣ ይከበራል። መርዝ ስትረጭ ግን ከአንቺ አልፈው ልጅሽን ሊያጠቁ የሚፈልጉ ብዙ ሰዎች ይመጣሉ። ብትፈልግ እሷ ኢትዮጵያ ውስጥ በጣም ብዙ የሚሰራ ነገር ማሳየት ትችላለች። ከፈለግሽ እየዋኘሽ ማሳየት ትችላለች። ከፈለገች ከተማ ላይ ሰው የሚሄደው ኢንተርቪው በማድረግ ብዙ ነገር መስራት ትችላለች። በጣም ብዙ እውነት ኢትዮጵያ ውስጥ እንደውም ቲክቶከሮች በጣም ሀብታም ሊሆኑ የሚችሉት ኢትዮጵያ ውስጥ ያሉ ቢገባቸው፣ ከጌም ውጪ ከወሬ ውጪ በጣም ብዙ ነገር መስራት ትችላሉ። እውነት ገጠር ብታሳይ እየሄደች ምናምን ብዙ ነገር ብዙ ኮንቴንት ስፔሻሊ እሷ ደግሞ እንደዚህ 10 ዓመት ምናምን በላይ ቆይታለች እንደተባለ ዩቲዩብ ላይ ብዙ ነገሮች ማድረግ ትችል ነበር። ግን ምን ያደርጋል ሀሜትና መርዝ መርጨት ብቻ። ኤግዛክት እሱ እኮ ነው የምልሽ። ብታቅ ኖሮ ትችል ነበረ። ይሄን አለማወቅ ደፋር ያደርጋል ማለት እንደዚህ አለመማር በቃ በጣም ደፋር ያደርጋል። በጣም አለማወቅ በጣም የእሷ ጭካኔም አለው። አላቅም ውስጥ ምን እንደዚህ አይነት እሱ ብቻ ሳይሆን ካልተማርሽ እኮ አታመዛዝኝም እህቴ። ምንም ነገር ካላወቅሽ አታመዛዝኝም፣ ይሉንታም አይኖርሽም ምናምን እና በተፈጥሯ ደግሞ እሷ የሆነ የናርሲዝም እና የሆነ የፐርሰናሊቲ ዲስኦርደር አለባት። የሆነ ቦርደር ላይን ፐርሰናሊቲ ዲስኦርደር እሱ ይመስላል። እንደዚህ አይነት ነገር ስላላት ነገሮችን እንትን ማለታችን ከሷ ውጪ ሌላ ሰው አቴንሽን እንዲያገኝ አትፈልግም። ከሷ ውጪ ሌላ ሰው በቃ ጊፍት እንዲሰጠው ወይ የሆነ ነገር እንዲሆን አትፈልግም። እና አዲስ ሰው ሲመጣ ነው በቃ እንትን የምትለው በቃ ለዛ ሰዎቹ ላይ የተገኘው አቴንሽን ለሷ እንዲሰጥ ስለምትፈልግ ነው። እና ብዙ አቴንሽን ትፈልጋለች። ለዛ ነው ይሄ ነገር አለባት። እና በጣም እኔ በአንድ በኩል ታሳዝነኛለች፣ በአንድ በኩል ታናድደኛለች። በቃ እኔ ፎሎወሯም አይደለም አድርጎ ሲባል እኔ አንደኛዋ ነኝ ሪፖርት ሳደርግ የነበረው፣ ግን እሱም አልሰራም። እንግዲህ እናያለን። እኔ ብትማር የምለው ከነ በረከት በረከት አደራ የምትባል ባለ ሀብቷ የለችም፣ ከነሱ ብትማር ነው ጥሩ። እነሱ አሁን በፊት ጊዜ የመደመር መጽሐፍን በዩሮ ደረጃ በምን ሲገዙ በቃ የጠቅላይ ሚኒስትሩን ፎቶ ለጥፈው በቃ ብዙ ነገር ሲሉ እንደዛ ሲሉ ይሄ ነገር አላዳናቸው። ያው እየታሰሩ እየተፈለጉ ምናምን ነው። እነሱ እንኳን ብዙ እንደዚህ ያው ሰረቃችሁ ምናምን ተብሎ ነው በቃ። ግን በፊት ጊዜ በጣም ብዙ ነገር ሲሉ በቃ በጣም ብዙ ከጎን ሆነው ግፋ ወደፊት ምናምን ሲሉ የነበሩ ሰዎች ናቸው። አልቀረላቸውም። እንኳን እሷ በባለፈው ታሪኳ ላይ ስንት ብሔር ስትሳደብ ስንት ነገር ስታንጓጥጥ የነበረው ነገር ይዛ ቀርቶ እኔ እንደዛ ነገር ባደረግ አሁን ዩቲዩብ ጀምር ኢትዮጵያ መጥቼ አንገቴን እንደፍቼ ሰውም ሳልናገር ምንም ሳልል
አርፌ ነው የምኖረው ማለት የራሴን ኮንቴንት ክሬት እያደረኩኝ። ምክንያቱም የኛ በላይ እውነቱን ልንገርሽ እናቴ ትሙት ከኔ በላይ ጆን ዋናቴ የሚያዝንላት ሰው አልነበረም። እዚህ ውስጥ ናርዲን ጠይቅ፣ ሁሉንም ጠይቂ። በጣም እኔ ከሷ በላይ ለልጇን ይጨነቃሉ። አባቴ ሙት ከሷ በላይ ልጇን ቤተክርስቲያን የልጇ አባት አቅፎ ቤተክርስቲያን ጋቢ ለብሶ ሰው ፎቶ ምንድን ነው ይሄን ያልገባኝም ምንድን ነው ኮይን ከፈለግሻሉ ምንድን ነው ብዬ ስል ሊያሾን አየኋት ቁጭ ብላ ቁጭ ያለችውኝ ሲሉኝ ልጇን የታቀፈው እያት ልጇን ማንን ትመስላለች ከፈለግ ሲሪበት እኔ እንዴት ብዬ ነው ልጅ ለጥፍ ቪዲዮ የምሰራው እኔ እንደዚህ አይነት ነገርም አልወድም አልኩኝ። አንድ ሁለተኛ ደግሞ ይሄንን እንኳን እዚሁ ነው እንትና ነው አስፔ ነው እዚህ ሰምታችሁታል። ሺሻ ቤት ውስጥ ቁጭ ብላ ቪዲዮ እንትኗን ፎቶ አንስቶ ላከልኝ። እውነት ከአቅሟ በላይ ትልቅ ጫማ አድርጋ ፎቶ ላከልኝ። ከዛ አንድ ቀን እንዳውም አልኳ ላኩላትና እንዴ ከየት አገኘሽው አለችኝ። በቃ እኔ እንድታቂ እጄ ረዥም ነው ምናምን አልኳት። ከዛ በሌላ ጊዜ ባሏ እዛው ስራ ቦታ ሆኖ ከነ ስልኩ የሰጠኝ ሰው ማለት የዛሬ 2 ዓመት። እሺ እኔ ስለምታሳዝነኝ እቺ ልጅ ሜቢ ለገንዘብ ላይ ሆነ እንደዚህ የምታደርገው እንጂ ኃላፊነት ያለው ሰው እኮ ልጅ ያለው ሰው እንደዚህ አይናገርም፣ ይጠነቀቃል። በእኔ ምክንያት ልጆቼስ አንድ ነገር ቢደረጉብኝ ብሎ ይፈራል። ያን ኃላፊነት እኔ ለሷ እዚህ ቤት ውስጥ እንኳን ስናወራ ስንት ጊዜ ዩቲዩብን እናዘጋ ምናምን እንኳን ሲል እውነት እኔ ቤት አልፈቀድኩም ነው ያልኩት። እዚህ ልሳኗን ነው እንጂ ዩቲዩብን አይደለም ብዬ እምቢ ነው ያልኩት። እንደውም ታግዢላታለሽ አንቺ ለሷ ታዳያለሽ በጣም ይላሉ። ግን ሳያት መረን አግድም የምታወራውን ማጣቅ ሺዶን ኬር ስለምንም ነገር ገንዘቧን ብቻ ነው። በተለይ አሁን በቀደም ለታ ከነሱ በላይ ስለ ቅጠልና ድንጋይ ስትናገር በጣም ነው የገረመኝ። እንዴ በዚህ ደረጃ ምን እሷን ልጇ ላይ የማትፈልገው ነገር ሰው ለነሱም እኮ ለእናታቸው ልጆች ናቸው። እንዴ መጥፎ እኮ ነው፣ ነውርም ነው ደግሞ እውነት። እኔ እንግዲህ አላቅም። እሷ አሁን ልጇን በመኪና አደጋ ብታጣ ከልጇ ይልቅ መኪናው ነው የሚያሳስባት ማለት እኮ። ልክ እንደዚህ እኮ ነው። ከነጃኒ ይልቅ ስለ ቅጠሉ አበባው ምኑ ብላ ነው እኮ የተናገረችው። እኔ ልቦና ይስጣት። የእውነት እንትን ለማድረግ ነው የሞከረችው። ምንድነው ለማቀሳሰር ነው የሚባለው። የዘንባባ ዛፍ ምናምን እንትን ስለሚባል ክብደት ስለሚሰጠው በዛ ገሽተዋል። ኮሪደር ልማቱን እንትን አድርገዋል ማለት በዚህ ሰዓት ላይ ሰው አደጋ ደርሶበት በተለይ አንደኛው ልጅ እንደዚህ ከባድ የሆነ ሁኔታ ላይ ነው ያለው የተባለ ራሷን ዲፌንድ ለማድረግ ነው አንሷል። ምንም እንዳትጠየቅ ግን ቶሎ ወደ እነሱ ለማዞር ነው። ደካማ አስተሳሰብ አይደል ያላት ደካማ አንድን ክፋት የዘንባባው ኮሪደር ልማቱን እንዲያርገው ጭራሽ ሌላ እንትንም ነበረው። መጠጥ ጠጥተው ነው ያሽከረከሩት። በዚህ ተገብቶ ነው እንትን አድርገው ነው እና ስለዚህ በቃ የእሷ ነገር እንትን እንዲል ነው። እና ደግሞ ማስፈራሪያ ያደረሱብኝ በሙሉ የእነሱ ፋሚሊ ተሰብስበው ማይረባ ዲፍንስ ልጇ ፊትማ ጥቅም አለች፣ ታጨሳለች፣ ምን ትሳደብ የለ እንዴ? የንጉስ ልጅ ነኝ ምንም የማታረገው ነገር አለ እንዴ? ትንሿን ሊያሾ እኮ ነው ቤት ውስጥ እያሳደገቻት ያለችው። ነገ እድሉን አግኝታ እናቷን ታዋርዳለች። ቱቱካ ትንሽ ጊዜ ታሪክ ታወጣላችኋለች። የራሷ ጓደኛ ልጇም ነገ ትንሽ ስትቆይ እሷም እናቷን ሰድባ ትመጣለች። ምን እያየን እኮ ነው ሚዲያ ላይ እናት አባት ሰድበው ነው የሚመጡት። እድሉን ብታገኝ ልጇም እውነቴን ነው የምላችሁ ቀንደኛ አጥፊዋ የምትሆነው እሷ ናት። እዛ ስላለች ምናምን አይምሰላችሁ። ዛሬ አቅም ኖሯችሁ የምትኮረኩሙት ነገ አቅም ሲኖረው እንደሚኮረኩም እናያለን። እና እያየንም ነው እናያለንም መስሏት ነው ዛሬ እሷ እዛ ጋር እንደ ልቧ እንትን ማለት የምትችል መስሏት አይምሰላችሁ። ጥላዋን ራሱ የማታምንበት ላይፍ ውስጥ ነው ያለችው። እውነት ጥላዋን እየዞረች ይውላችሁ። ቱቱ ዲቦራዬ ደግሜ ከቱቱ ጋር አልተጣላችም ምናምን ላላችሁኝ፣ እኔ እኮ ተጣላችሁ አላልኳችሁ። አልተጣላችም። ተጣልተው ነበር፣ አሁን ተነጋግረዋል። ተጣልቶ መታረቅ ግን እንደ በፊት አይሆንም። አሁን ዲስታንሳቸውን ጠብቀው በቃ እዛና እዚህ ሆነው ይኖራሉ። በቃ ግን መጣላት በሉት ፍቅር የሌለው ጓደኝነት ነው።
ቱቱካ የራሷን ነገር ጎበዝ ነች። ውጭ ሀገር ምናምን እየሰራች ትልካለች። በርበሬ፣ ሽሮ፣ ዶሮ ምናምን ነገሮች እየሰራች የምትልክ በዛ ላይ የምትማር ተማሪ ጥሩ ጭንቅላት ያላት ስርዓት ያላት ልጅ ናት። የምታደርገውን ሊያሾ ማናት ቱቱካ ናት እንጂ ጓደኛ ያደረገቻት ሊያሾ እኮ ጓደኛዋ አልነበረች። እንደውም ሊያሾ ከቱቱ ጋር ጓደኛ መሆኗ ሊያስደስታት ይገባል። ቱቱካ ግን ከሊያሾ ጋር መሆኗ ጣላት ታፈራበታለች፣ ትዋረድበታለች። የእሷም ጦስ ሊደርሳት ይችላል በማታውቀው ነገር። እውነት በማታውቀው ነገር አንድ ሰው መጥቶ አንቺ የዛች የጋለሞታ ጓደኛ እንደዚህ የምትል አንቺ አይደለሽ ሚስጥሯን ካልተናገርሽ ብሎ አንገቷን ሊላት ይችላል። አንዴ ከፋው ትቀልዳላችሁ። ቱቱካ ነች እንጂ የምትጠቃበት ሌላ ሰው አይጠቃበት። ስንቴ ከፋዋለ። በልጆቻቸው የሰደበቻቸው አለ። አውቲዝማም ልጆቻቸው ያለቻቸው አለች። ታንቀሽ ሙች ያለቻቸው ደግሞ እንደነ ዋንትያ እንደነ ጃኒ ደግሞ እንደነ ቤታዮ ሞታቸውን የተመኘችላቸው ሰዎች አሉ። ስለዚህ አስቡ። ቱቱካ እኔ ሃይላይከር ቱ ቢ ኦነስት ወሬኛም አይደለችም፣ ስርዓት ያላት ልጅ ነች። ቱቱካ ምርጥ ልጅ ነች። ያችኛዋ ሆዳም ነች። በፊትም ተጠቀመችባት። ያ የጭቃኔ ትጎናት የቤቷ ምናምን ምታ ልጇ እንድትይዝላት ምናምን እሷ ስታወራ ያችን እንድታቀብል ምናምን ነው እንጂ ምንም ከዛ ያለፈ ነገር ፈልጋ አይደለም። ሰውን እንደዚህ እስከ ሞቱ ድረስ መመኘት ማለት በቃ ምን አይነት ኢሰብአዊነት አስተሳሰብና አነጋገር ነው። እኔ ግን ይልቃውን ራሱ አደጋው ላይ አንድ ልክ የሆነ ጥርጣሬ ያለኝ አንደኛ እንዴት በጣም ለሷ ፈጥኖ መረጃው ደረሳት? ከማንም ቲክቶክ ሆነ ዩቲዩብ እንትን ከሚሉ እንዴት እሷ ቀድማ አወራችሁና ኢቭን የተቆራረጠ ቪዲዮ ነው ያየሁት። በእርግጥ ግን እንትኑን ላይ ያለች ነበረ ቀጥታ እዛው ያለ ሰው አድርሶኛል፣ ፎቶ በሙሉ እንትን ተብሏል። ከዛ ሆስፒታል ራሱ ሲሄዱ አትቅረጹኝ እያለች ነበረ ጃኒ። ምክንያቱም እኔ ጋር እንደሚደርስ ታውቃለች። ስለዚህ ፊቷን ሁሉ እየሸፈነች እንትን እያለች እንዳትቀርጹኝ እያለች ነበረ ምናምንና በቃ እጇ ረጅም ነው። ስክር ብለው ነበር ካለች የሰከረ ሰው ካሜራ ያስታውስ። ስክር ብለው ነው ያለችው እኮ አይደል? እና በሞት አፋፍ ላይ ሆነው ሞት አፋፍ ላይ የነበረ ሰው ቪዲዮ ነው የሚያስታውሰው። ግን እውነቷም ይሁን ውሸቷም ግን አየሹን እንዴት የሰውን ማይንድ ግን እንዴት ሐራስ እያደረገች እንዳለች በቃ እያንዳንዱ እንቅስቃሴያችሁ እኔ እጅ ላይ ነው ያለው። ተቀርጾ ከተቀረጸ እኔ ጋር እንደሚደርስ ታውቃለች። እና እኔ አንዳንዴ ጃኒ ያለችበትን ሁኔታ ሳስብ በጣም በቃ ቬሪ ሳይኮሎጂካሊ በጣም ቶርቸር ነው። ሁለተኛ ነገር ደግሞ እንዴት ማለት ይሄን ሁሉ ነገር እንዴት እሷ ጋር ቀድሞ ደረሰ? እንዴት ልታቅቻለሽ? ማን ነውስ እንደዚህ የሚነግራት እንዳትቀረጽ እንዲህ ብላለች እንዲህ ምናምን የሚባለውን መረጃ የሚሰጣት? ብቻ አደጋው ራሱ መመርመር መቻል አለበት ነው ብዬ ነው ማስበው። አክሲደንት ነው ወይስ በምን አይነት ሁኔታ ነው እንደዛ መኪናው ከጥቅም ውጭ እስከሚሆን ድረስ እንደዚህ አይነት አደጋ ውስጥ የገቡት? ጤነኛ ነበር ወይ መኪና ውስጥ ራሱ? አንድ ሌላ ቲክቶከርም እንደዚሁ ስኳር ምን ነበር መጨመር እንትን አድርጋቸው የጋራ ሰራተኞች ምናምን ስትሉሉ አንድ የተቆራረጠ ቪዲዮ አየሁኝ። አይታችሁታል? እሱ ወርቄ የምትባል እሷ ዝም ብላ እናቷ ራሱ እሷ ራሱ ኮንፊውዝድ ነች። ራሷ እናቴን ግለውን አይደል? አይ አይደለም፣ ትላንት ወይ ከትላንት የወጣ መሰለኝ ካደጋው በኋላ እናቴ እንግዲህ ባገኛችሁበት ቦታ ያለችው አይደለች ወርቄ? እንትን እና እንጃ እሱን አላውቅም። እንደሱ ብላለች። መኪና ውስጥ ግን የጋራጅ ሰራተኞች ልምከራችሁ ሙሉ እንትን ውስጥ ስኳር ጨምሩበት፣ እዛ መኪናው ከጥቅም ውጭ ነው የሚሆነው አለች። ደደብ ስለሆነች እኔ ድሮ ስታይል የምታስበው የሙዝ ልጣጭ አላለችም። እሷ ዝም ብላ ነው። እሷ እናቷም ሳትፈልጋት ራሷም ተናግራለች። እናቴ ጥላ ስላሳደገችኝ ብላለች። ወይ ግን ወይዘሮ ሊያሾ እየሰማሽ ከሆነ እዛ ያለ ህግ አንቺን ሊያስቆምሽ ካልቻለ እኔ ከስዊድን በህግ አስጠይቅሻለሁ። ያቅሜን እሞክራለሁ። የሴቶች መብት አስከባሪዎችም እዛ ባሉበት ይሞክሩ። ሁሉም በሚችለው መንገድ ይሞክር። ከዛ የማናችን ክስ ይቀድማል? እስቲ
የማናችን ክስ እንደሚቀድም እኔ ሰላም አልኩኝ እኮ ጭላቆይ ሰላም 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 አልኩኝ 10 ጊዜ ቅድም ሰላም ጭላቆ ሀወይ አዎ ግን ዋናው ምንድነው ጥቃት የደረሰባቸው ዋና ተጎጂዎቹ ናቸው ራሳቸውን እንትን አድርገው መክሰስ የሚችሉት አሁን በእነሱ ወኪል ሆነን እኛ ክስ ማቅረብ አንችልም ምንም የደረሰብን ቀጥታ ጥቃት ስለሌለ ማለት ነው እኔ እነሱን ለምንድነው እንደዚህ ዝም እየተባለ ያለው አሁን ጥሩ ነው እስቲ አሁን የሜሪ ስቶፕስ ተቋም የሚያክል ነገር እንደዚህ ያለችበት አንዱ ነው ግን ሌሎቹም ደግሞ እንደዚህ በግለሰብ ደረጃ ሲሰደቡ ስንትን ሲሉ ህይወታቸውን አጥፉ እስከ እየተባለዛቸው ሁሉ ሲደርስባቸው የነበሩት ሴቶች ለምንድነው ዝምታን የመረጡት ለምንድነው ደፍረው ወጥተው ማይከሱት አያውቁም የሚባሉ ሰዎች አይደሉም ሪሶርስ አላቸው ጠበቃ መቅጠር ይችላሉ ምንድነው እንደዚህ ላይክ ተደባብሶ እየቀረ ያለው በየጊዜው ይጮሃል ከዛ ዝምታ ይሆናል እስቲ አንድ የመጨረሻ መክሰስ እንሞክርና ከዛ በኋላ ይሰራል ላይሰራ ምክንያቱም የሴቶች ምንድነው የሴቶች መብት አስከባሪዎች እዛ ያሉት መክሰስ ካልቻሉ የሴቶች ልጆችን ታነቁ ሙቱ አሲድ ደፋባቸዋለሁ